ደራሲው አይታወቅም እና ቱሉ ፎርሳን ላነብላችሁ ነው። ቱሉ ፎርሳን ማን የማያውቃለ? እናንተ አታውቁትም እንዴ? ቱሉ ይሄ መኮሮኒ ፋብሪካ ውስጥ የሚሰራው እኮ ነው። ቱሉን ማን የማያውቃለ? ቱሉ 30 ዓመቱ ነው ወይም ወደዚያ ግድም ነው እና ቱሉ ቁመቱ ረጅም ነው። የቱሉ እጆች ትላልቅ ናቸው። የቱሉ ክንዶች ጠንካሮች ናቸው። የቱሉ መዳፎች ሻካራ ናቸው። ቱሉ ከመኮረኒ ፓስታና ፓስቲኒ ፋብሪካ ውስጥ ወፍጮ ክፍል ነው የሚሰራው። ወፍጮ ክፍል 6 ዓመት ሰርቷል። የፋብሪካው ባለቤት ሙሴ ጋሌብ ናቸው። ጌታ ጋሌብ እዚች ሀገር እቺው የኛይቱ የምንላት ሲገቡ ቤሳቤስቲን ያልያዙም። እዚህ ከገቡ በኋላ ነው ይሄን ሁሉ ያፈሩት። ያን ሁሉ ቪላ ሰርተው የሚያከራዩት። ያን ሁሉ ሱቅ የከፈቱት። ጌታ ጋሌብ የናጠጡ ዲታ ናቸው። አቤት ሰራተኛ ሲፈራቸው። ጌታ ጋሌብ ሽማግሌ ናቸው። አጭር መላጣ ባርኔጣ የማይለያቸው አማርኛ አቀላጥፈው የሚያውቁ እድላም ሰው ናቸው። ስለ አበሻ ሲናገሩ አበሻ ስራ አይወድም፣ አበሻ ሰነፍ ነው፣ ለዚህ ነው ሀብታም የማይሆነው እንደኔ ይላሉ። ቱሉ ፎርሳ በወር 35 ብር ያገኛል። ያ ደሞዙ ነው። ቱሉ ፎርሳ ሲሏችሁ ፎርሳ ያባቱ ስም እንዳይመስላችሁ አይደለም። የወፍጮ ቤት ሥራ አታውቁትም እንዴ? ስንዴ በካሚዮን ይመጣል። ከካሚዮን ወደ መጋዘን ይጋዛል። ከመጋዘን ወደ ማንጠሪያው የወንፊት ሞተር ቤት ይወሰዳል። ከዚያ ይታጠባል። ከዚያ በሞተር ይደርቃል። ከስንት ጣጣ በኋላ ይፈጫል። ዱቄት በጆንያ እየታሰረ ወደ ቡኮ ክፍል ይተላለፋል። ይህን ሁሉ የሚያደርገው የሰው ትከሻ ነው። ካሚዮን ሲመጣ ካቦው ሰው ይጠራል እንዲያወርዱ። 1 2 ፎርሳ ከመኪናው ላይ ኩንታሉን እየተሸከሙ ወደ መጋዘን ትንን እና በስራት ሁሉን የሚያህለው የለም። ኩንታል ተሸክሞ ሲበር ጭብጥ ላባ የያዘ አይመስልም። ሁል ጊዜ በጩኸት 1 2 ፎርሳ ይወዳል። ለዚህ ነው ቱሉ ፎርሳ ተብሎ የቀረው እንጂ የአባቱ ስም ሆኖ አይደለም። የቱሉ ሚስት ጠንፌ ነው የምትባለው። እንጀራ ለመግዛት ጉልት የሄደ ሁሉ ጠንፌን ያውቃል። መሸት ሲል ወደ ጉልት ብቅ ያለ ጠንፌን የእንጀራ ሰፌዱን ይለምዳል። መሸት ሲል የቀን ሰራተኞች ወደ ቤታቸው ይመጣሉ። እግረ መንገዳቸውን እንጀራ ይገዛሉ። ሲመሽ የእንጀራ ገበያ ይደራል። እንጀራ አለ ይላል ጠጋይልና፣ ይሄው ወርቅ የመሰለ እንጀራ ይባላል። ጤፍ ነው ቅይጥ ይላል ላፉ። ንጹህ የበቾ ጤፍ ተብሎ ይነገረዋል። ጠንፌ ዘንድ ግን ብዙዎች እንዲያብለው አይጠይቁም። ብዙዎቹ ስለሚያውቋት ዝም ብለው ነው የሚገዟት። አንዳንዴም ከተጠየቀ ጤፍ ነው፣ ትንሽ ዘንጋዳ አለበት። የቀን ሰራተኞቹ ላፋቸው ነበር የሚጠይቁት። ያገኙትን ነው የሚገዙት። የሚገርመው ነገር የቀን ሰራተኞቹ ወንደላጤዎች ናቸው። የቀን ሰራተኞቹ ወጥ አይሰሩም። የቀን ሰራተኞቹ ብዙ ሆነው በትንሽ ቤት ውስጥ ነው የሚኖሩት። ታዲያ ለምን ዳቦ ሞፎ ገዝተው አይበሉም? ሞፎ ወጥ አያስፈልገውም። ሞፎ የወንደላጤ ምቹ ምግብ ነው። ግን የቀን ሰራተኞቹ እንጀራን ይመርጣሉ። ደረቅ እንጀራ ማላመጥ ደስ ይላቸዋል። ምናልባት የቀድሞ ቤታቸውን የወትሮ ትዳራቸውን የሚያስታውሳቸው እየመሰላቸው ይሆናል። እንጀራ የወደፊት የተስፋ ምልክት እየመሰላቸው ይሆናል። ጠንፌ 25 ዓመት ይሆናታል።
ጠንፌ ከ2 ዓመት በፊት ቱሉ ፎርሳን አገባች። በፊትማ ከአያቷ ጋር ስትኖር የመንደር እንጀራ ጋጋሪ ነበረች። እንጀራ መጋገር እንዴት አይነት ሥራ መሰላችሁ? አንዱ ቤት ሰላቢ ነች ይላሉ፣ ሌላ ቤት ማገዶ አይመክታትም ይላሉ፣ ሌላው ቤት እንጀራ ታወፍራለች፣ ሌላው ቤት ታሳሳለች። ጣጣ ነው። በመጨረሻ አያቷ ሲሞቱ ጋግሮ ከማብላት ይልቅ በ3 ብር ተቀጥሮ ጋግሮ መሸጥ ይሻላል ብላ በነጋዴነት ተጠቃለለች። ከቱሉ ጋር የተዋወቁት በእንጀራ ደንበኝነት ነው። ሆሆይ ይሄ ደግሞ ራሱን የቻለ ታሪክ እኮ ነው። ታዲያ ጠንፌ ወንድ ልጅ ወለደች። ልጁ ደግሞ ጤና የለውም። እሷንም ጤና ነሳተቴ። የእንጀራ ንግዱም አላዋጣ አለ። እንደ ድሮ ርኳሽ ዱቄት ፍለጋ መንከራተት አለ። ማገዶ ፍለጋ አገር ጥሎ መሄድ አለ። ረስንቱ በዚህ ላይ ልጁ ጤና የለውም። ባሎች ሁሉ ሚስቶቻቸውን ይማታሉ። ባሎች ሁሉ ይሰክራሉ። ቱሉ ግን አይማታም፣ አይሰክርም። ከጠንፌ ምንም አይደብቅም። አምላኩ ጠንፌ ናት። ያለ ጠንፌ ምን ሕይወት አለውና? ጠንፌም ባሏን ትወዳለች፣ ታከብራለች። ጠንፌ አቤት ዛሬ ደግሞ ተቀብዬ ከጓደኞቼ ጋር ጠላ ቤት ገብቼ 30 ሳንቲም አጠፋው። ደግ አደረክ። ጠንፌ ቀና ብላ አታየውም። ጠንፌ ለቱሉ፣ ቱሉ ለጠንፌ የተፈጠሩ ይመስላሉ። ትሳሳለታለች። ጠንፌ ዛሬ ደግሞ ተቀበልኩና ስመጣ ሉካንዳ ቤት ገብቼ የ50 ሳንቲም ስጋ ገዛውልሽ። ጥሩ አረክ። ከዚያ በፊት አማረኝና 1 ብርሌ ጠጅ ጠጣው። ምን ነው ጠንፌ ከፋሽ እንዴ? እኔቴ ቱሉ ሚስቱን ትኩር ብሎ አያያትም። የምትሟሟ ይመስለዋል፣ ይሳሳላታል። ታዲያ ልጁ እያደር ይታመም ጀመር። በተወለደ በ10 ወሩ የጠና ህመም ታመመ። ይቃትት ጀመር፣ ያጣጥር ጀመር። ሐኪም ወሰዶት ይላሉ ጎረቤቶች። የትኛው ሐኪም ይሻላል? አሮጌው አውሮፕላን ጣቢያ ያለው ጥሩ ነው። እሺ እስቲ ትላለች ጠንፌ። ለባሏ ግን አትነግረውም። ምን ብላ ትንገረው? የቤት ኪራይ 10 ብር፣ የቤት ጣጣ ሌላውን ይወጣዋል። ምን ብላ ትንገረው? እንጨቱ ውድ፣ እህሉ ውድ፣ የኩራዝ ጋዝ እንኳ ካቅሙ ድሮ 2 ፍራንክ የሚሸጠው ዛሬ በ4 ፍራንክም አይገኝም። ሁሉ ቀጥሏል። የረከሰ ቢኖር የሰው ነፍስ ነው። ታዲያ ምን ብላ ትንገረው? ልጁ ጠናበት። የሰው አፍ ደግሞ አይጣል ነው። በቅሎ ግዙ ግዙ አንድ ጨው ላይ ገዙ ማለት ያ ነው። ረባካችሁ ሐኪም ቤት ውሰዱት አሉ አንድ ቀን ማታ ሊጠይቁ የመጡ የመንደር አሮጊት። የትኛው ይሻላል አለች ጠንፌ። የወሬሏ ጥሩ ናት ሲሉ ሰምቻለሁ። እንዲህ እንዳይመስልሽ። አሁን የዛች የቀለሟ ልጅ ታማባት እንዲያው በጠና ተይዛባት እዛ ሄዳ እንደው በአንድ መርፌ አዳነቻት። ደግሞ ዋጋዋ ትንሽ ነው። 2 ብር ከፍሎ ካርኔ መቁረጥ ነው በቃ። ጠንፌ ልቧ ስንጥቅ አለ። የወሬሏ ሐኪም 2 ብር። ሲመሽ የታመመው ሕፃን ከቶውንም ጡት መሳብ ተሳነው። ያ የፈራችው ሊመጣ ነው። ወልዶ መቅበር ላይቀርላት ነው። አይ ሰው መሆን። ቱሉ ምን አልሽኝ ጠንፌ? 2 ብር አለ። አይ አሁን እንዴት? እኔ 2 ብር ነው ያልሽኝ? አዎ 2 ብር ለወሬሏ ሐኪም የሚከፈል። ሐኪም መሄድ ያስፈልጋል። አዎ በጣም አሞታል። አታየውም ትኩሳቱን? ይሁን ጠዋት እበደራለሁ። ግድ የለም ጠንፌ አታስቢ። ሕፃኑ መቃተቱን ቀጠለ። ከቶውንም ማልቀስ እያቃተው ሄደ። ጠንፌ ለባሏ የሚበላውን ሰጠችውና ልጇን አቅፋ ቁጭ አለች። እንብላ እንጂ ጠንፌ
እኔ ስበላ ነው ያልኩት ባክህ የሴት ነገር ስቀምስም ስበላም ጠገብኩ ቱሉ የቀረበለትን እንጀራ ፍርፋሪ በኩራዙ ብርሃን አስተዋለው ትናንት ከፊቱ የተነሳው የሻገተ እንጀራ ነው ጠንፌ ዋሽተዋለች ጠንፌ ምንም አልቀመሰችም ጠንፌ ጦሟን ልታድር ነው ለሱ ብላ ጠንፌ ልጇን ታቅፋ በአይኗ እንቅልፍ ሳይዞር ነጋላት ቱሉ ብር ሊበደር ወደ ፋብሪካ ሄደ በሽተኛ ሕፃን ምስኪን እናት እንባ በትንሿ ጎጆ ውስጥ ቀሩ ቱሉ ጧት ተነስቶ ወደ ፋብሪካ ሄደ ፍቃድ ተቀበለ በደንቡ መሰረት ፍቃድ የወሰደ ደሞዝ የለውም ቢሆንም መቼስ ምን ይደረጋል ልጅህ ሞቷል ናቅበር ከመባል ልጄ ሞቷል አቃብሩኝ ማለት ይሻላል ጠዋት ሰራተኞቹ ወደ ሥራ ተሰማሩ አንድ ሁለት ፎርሳ እንዴት ያለ ዘፈን ነው ሰራተኞች ጆንያውን ተሸክመው ይበራሉ ጆንያ ተሸክሞ በዝግታ መራመድ ራስን መጉዳት ነው መሮጥ ነው የሚበጀው ማን ዝግ ብሎ ያውስ ካቦ ዳይ ሲል መቼ ፋታ ይሰጣል ቱሉ እንደ እንግዳ ሰራተኞቹን ቆሞ አስተዋላቸው እንደ ጅል ተመለከታቸው ጠጉራቸው ዱቄት ለብሷል ግንባራቸው ዱቄት ተለቅልቋል ልብሳቸው ዱቄት ተነስንሷል ወደ አንገታቸው የሚንቆረቆረው ላብ ፊታቸው ላይ ትናንሽ ጅረቶች የሰሩ ይመስላሉ ጫንቃቸው ጉብጥ ያለ ይመስላል ትንፋሻቸው ቁርጥ ይላል ሰዎች በጣም ይሰራሉ ያም ሆኖ ጌታ ጋሌብ አስተያየት ሲሰጡ አበሻ ስራ አይወድም ሰነፍ ነው ለዚህ ነው እንደኔ ዲታ የማይሆነው ይላሉ ሰራተኞቹ ለብዙ ዘመናት ሙሉ ቀን ሲሰሩ ነው የሚውሉት ዲታ ግን አልሆኑም ከቶውንም መናጤ ናቸው ቀደም ብሎ ብድር የጠየቃቸው ሰራተኞች ሁሉ 2 ብር የላቸውም አበበ እንዲያውም የሞፎ ዋጋ መክፈል አቅቶት ብድር ተከልክሏል ከለላ ትላንት የጎማ ጫማውን ሸጦ ነው ራት የበላው እርገጤ የቤት ኪራይ መክፈል ተስኖት ሊባረር ነው ተክሌ የኮሾ ሲጋራ መግዣ ፍራንክ አጥቶ ያዛጋል ሁሉም ምስኪን ነው ሰራተኞች ብዙ ይሰራሉ ብዙ ገንዘብ ግን አያገኙም ማንን ይጠይቋል ማንን ይለምኗል ቱሉ በሙሉ ሰራተኞቹን በብድር ጥየቃ አዳርሶ ሳይሳካለት ቀረ ማንም ገንዘብ የለውም ገንዘብ ያላቸው ምናልባት የቢሮ ሰራተኞች ናቸው እነርሱ ቢሮ ደግሞ ያለ ሥራ መግባት ክልክል ነው ደግሞ ከቢሮ ሲንጦለጦል ጌታ ጋሌብ ቢያዩትስ በካልቾ ብለው ከሥራ ወዲያውኑ ያባረሩታል ቱሉ ከፋብሪካው አጥር ሲወጣ ችግሩን ለዘበኛው ለበቀለ አዋያቸው አቶ በቀለ ምንም እንደሌላቸው ይልቁንም በሌት ዘበኝነት የብርድ መከላከያ አሮጌ ካፖርታቸውን ማስጣፊያ ገንዘብ በማጣት እትት ሲሉ እንደሚያድሩ አዋዩት አልሆነም 2 ብር ቢያገኝ ኖሮ ልጁ ይታከም ነበር 2 ብር ቢኖር ኖሮ ምናልባት ልጁ ይድን ነበር የውሬሏ ሐኪም እጇ መድኃኒት መሆኑን ጠንፌ ነግረዋለች 2 ብር ከየት ይመጣል የለበሰው አሮጌ ቱታ ምንም ዋጋ ያወጣ ከመኪና ጎማ ውዳቄ የተሰራው መጫሚያው ስሙንም አይሸጥ አቤት ድህነት መልኩ ምንኛ አስቀያሚ ነው ቱሉ ሰማይ ምድር ዞሮበት አውራ ጎዳናውን ተከትሎ ሲንገላወድ ከፀሐይ ቡና ቤት አጠገብ ደረሰ ፀሐይ ቡና ቤት የወይዘሮ ፀሐይ ንብረት ነው ከመንገዱ ዳር የተሰራ አምሮ የተሰራ ቤት ነው መኝታ ክፍሎች አሉት የአበባ መደብ አለው ምግብ ቤት አለው ፀሐይ ቡና ቤት ተራሶ አይገባም ሰራተኞች በውጭ ሲያልፉ የቤቱን ድርጅት ከማድነቅ በቀር ገብተው አያውቁም ቱሉ ከፀሐይ ቡና ቤት ግቢ ሰተት ብሎ ገባ ወደ ጓሮ ዞረ
አንድ ምግብ አቅራቢ ትኩር ብሎ አየው። የኔ ወንድም ወይዘሮ ፀሐይ አሉ? አዎ አሉ። ማን ነው የፈለጋቸው? ተልኬ ነበር ብቅ ብታስደርግልኝ። ማን ነው የላከ? የለም እዚህ ላይ ያሉ ዲታ ናቸው። ምግብ አቅራቢው ገብቶ ወይዘሮ ፀሐይን ጠራቸው። ወይዘሮ ፀሐይ ቆንጆ ናቸው ይባላል። ወፍራም ናቸው። ጉንጫቸው ብርቱካን ይመስላል። ገና ብቅ ሲሉ ተንደርድሮ እግራቸው ስር ወደቀ። በንብረቱ በትዳሮ ሲሉ ይለመኑኝ 2 ብር ያበድሩኝ፣ እንደው ደፈረኛ አይበሉና 2 ብር ስለ ነፍስ ብለው ልጄ ታሞብኛል ሄዱ ወደዚያ አሉና እሜቴ ፈንጠር ብለው ቆሙ። የማንም እብድ መጫወቻ አደረገኝ እንዴ? ሌባ ቀጣፊ ሰርታት በላም እንዴ ነችና ፀሐይ እንደ ወፈፌነት አደረጋቸው። ዘበኛው መጣና ሰውዬ ቀስ ብለውጣ ሳትደበደብ አለው። ቱሉ አይኑ ረጠበ፣ ቅልጥሙ ካደው፣ ይንቀጠቀጥ ጀመር። እየተገላመጠ ከግቢው ወጣና ከአጥሩ ስር ኩርምት አለ። ዘበኛው መጣ። ስማ ሰውዬ ምን ሆነሃል? ፍርሃት ይዞኛል። ቤት የለም? አለኝ። ቤት ነው የኔ ቤት። ሰክራል መሰል። ቱሉ ደረቅ ሳቅ ያዘው። ከቶውንም ይንፈቀፈቅ ገባ። አፈፍ ብሎ ተነስቶ ቆመ። እኔ ልሰክር? ቱሉ ሽቅብ ይሮጥ ጀመር እየሳቀ እንደ ሰከረ ሰው ለብቻው እየፈነደቀ። ምን ይታወቃል ሰክሮ ይሆናል። እየሮጠ ወደ ቤቱ ሄደ። ከደጃፉ ቆመ። ጸጥ አለ። ለንቦጩን ጣለ። ማልቀስ ቃጣው። ልጁ ሞቶ አላበቃም። እንደ ደህና ሰው ወደ ቤት ገባ። ቀና ቱሉ ምን አልሽኝ? የት? መቼ? ብሩን አገኘ? አዎ። ጎሽ እንካ ልጄን ያዝልኝ። ከማማ ወደ ቤት ዣንጥላ ተውሼ ልምጣ፣ ፀሐዩ ገሯል። ካሳንቺስ ሐኪም ቤት ልትሄጂ? አዎ። አይ አትሂጂ ጠንፌ አትሂጂ። ምን ዋጋ አለው? እኔ አውቀዋለሁ። ዋጋ የለውም። ምን ነው? ለምን ዋጋ የለውም? አሁን ስመጣ እዛ ጋር እንትን አገኘኝ። ምን? ይሄ ምንድነው ስሙ? ትልቅ ሰው ጠጉሩ በጣም ትልቅ ቃልቻ አገኘው። ዋና ባህታዊ መስቀል ሁሉ የያዘ ትልቅ አዋቂ። ታዲያ ምን አለ? አትድከም አለኝ። አትድከም? አዎ። ልጁ አይድንም አለኝ። ጠንፌ ከመሬቱ ላይ ልጇን እንደታቀፈች ሟሟች። በክንዷ የታቀፈችው ሕፃን ገለጥ አድርጋ ፊቱን አየችው። ትኩሳት የጠበሰው ጨቅላ በትኩስ እንባ ቀቀለችው። ተንሰቀሰቀች። ልጄ፣ ወይኔ ልጄ ብላ በተሸነፈ ድምፅ አለቀሰች። ቱሉ ቤቱን ጥሎ ወጣ። ራቅ ብሎ ከምድር ላይ ቁጭ አለ። ወይኔ ልጄን በላው፣ ነፍሴን በውሸት ሸጡ፣ ወይኔ አለ። ይነደው ጀመር። ቱሉ ዋሽቶ አያውቅም አለ። ዛሬ አይሆንለትም። ያየውን አላየሁም ያለበት ጊዜ ነበር። ሳያይ አየሁ ያለበት ጊዜ ግን አለ ዛሬ። ቱሉ እንባ አልወጣውም። አንጀቱ ግን ተንሰፈሰፈ። ቁጭ ብሎ ወባ እንደያዘው ሰው ይንዘፈዘፍ ጀመር። ስለ ኑሮው እያሰበ ራሱን ረገመ።
ቱሉ ፎርሳ ምን ነው ወደክ እንዴ? እኔ አዎ የለም አለው። በልተነሳ እንካ ትንሽ ገንዘብ ገንዘብ ምንድነው እሱ ጋሼ ምትኩ ልጄ ሞተ የድር ገንዘብ ነው እንዴ? ምንድነው የምትለው ቱሉ ፎርሳ? ተቃዣለህ ልበል? እንካ 20 ብር የሰራተኛ ማህበር ብድር ነው ወደፊት ትከፍላለህ። ማህበር የኛ ማህበር ለኔ ነው 20 ብር ኋላ ትፈርማለህ። አሁን እቸኩላለሁ ወደ ፋብሪካ ልመለስ ነው። ጠፍቼ ነው የመጣሁት ልሰጥ። ቱሉ ብቻውን ቀረ። እሱና 20 ብሮች፣ አንድ ቀይ፣ አንድ ቢጫ፣ 5 አረንጓዴ ብሮች። የሚሰራው ጠፋው። ፊቱን ጠረገው፣ ቆጠረው። ህልም ነው አለ ለራሱ። ራሱን አርገፈገፈው። የለም ህልም አይደለም። እየሮጠ ወደ ቤቱ ገባ። ጠንፌ ከልጇ ጋር ተኮራምታ ትንሰቀሰቃለች። በሩን በርግዶ ዘሎ ገባ። ጠንፌ ብሎ ተጣራ። ቀና ብላ አየችው። ፊቷ ንፍሮ ይመስላል። እንሂድ ጠንፌ። የት? ሐኪም ቤት። የውሬሏ ሐኪም እጇ መድኃኒት ነው ብለሽ የለም? የለም ዋጋ የለውም ከንቱ ነው። ለምን ዋጋ የለውም? ልጄን ከሞት አያድንም። እንዴት አወቅሽ? ያገኘኸው አዋቂ ሰው አይድንም ብሎ የለም? እሱን ተይው። አያውቅም። ያውቃል ቱሉ። ሰውየው ያውቃል። ቱሉ ደነገጠ። በገዛ ገመዱ እንደተተበተበ ገባው። ስሚ ጠንፌ፣ በመጨረሻ ያለኝ እኮ ሐኪም ቤት ከሄደ ይድናል ነው አላት። አለና 20 ብር አጠገቧ አስቀመጠ። ቀና ብላ አየችው። ለመጠየቅ ጊዜ የላትም። ወደ ሐኪም ቤት ጠንፌና ቱሉ ልጁን ይዘው በረሩ። በሶስተኛው ቀን ሕፃኑ እንደ ልቡ ይጠባ ጀመር። ዳን ያለው መቼም አይሞትም። ብቻ ከልጁ መዳን ጋር በቤቱ ጸጥታ ሰፈነ። እንደ ቀድሞ መነጋገር መጨዋወት ቀረ። ሁለቱም ተፈራሩ። ጠንፌ ባሏን ሰረቅ አድርጋታይና ቁና ትተነፍሳለች። ለመጠየቅ ትከጅልና መልሳ ጥያቄውን ትውጠዋለች። አንድ ማታ ከራት በኋላ ድፍረቷን ሁሉ ሰብስባ ቱሉ አለችው። ድምጿ ጸጥታውን ሲሰብር ቤቱ የፈረሰ ያህል ሆነ። ቱሉ ምን ነው ጠንፌ? አንድ ነገር ልጠይቅህ። ምንድን ነበር ጠንፌ? 20 ብር ከየት አመጣኸው ቱሉ? ድንገት በሩ ተንኳኳና ተከስተ ገባ። መሽቷል። 3 ሰዓት ሊሆን ነው። እንዴት አመሻችሁ? ሕፃኑስ ደህና አለ? ደህና ነው። አሁንማ ተሻለው። ምንም አይለውም። ጥሩ እንኳን ተሻለው ጃን። እኛማ በቀደም ደንግጠን። አረፍ በልጋሽ ተከስተ። የለም ልሂድ፣ እቤት አልደረስኩም። ገና ከስብሰባ መውጣቴ ነው። ስብሰባ? እስካሁን የሚያቆይ? አዎ እባክህ፣ ሰሞኑን አንድ ትዕዛዝ መጥቷል። የምን ትዕዛዝ? ማህበሩን አፍርሱ የሚል። ማህበሩን? ማን? የት? እንዴት? ማን አባቱ? ካቢኔስትሩ ነው አሉ እኮ። ለምን? ሙሴ ጋሌብ ሰራተኛውን ስራ አስፈታ አባለገ ብለው አመልክተው ነው ይባላል። ብቻ ገና ነው፣ እስኪን ሰማው የለም። በሉ ደህና ደሩ፣ እቸኩላለሁ። ተከስተ ፋብሪካው ውስጥ መካኒክ ነው። ተከስተ የሰራተኛው ማህበር ጸሐፊ ነው። ተከስተ ማለፊያ ሰው ነው። ተከስተ ከቱሉ ቤት ወጣ። ቱሉ ከበራፉ ላይ ቆሞ በጨለማ ውስጥ የሚወዛወዘውን የተከስተን ቅርጽ ትኩር ብሎ ያየው ጀመር። ከባሻገር የአዲስ አበባ የኤሌክትሪክ ብርሃን እንደ ጧፍ ሲንቀለቀል ይታያል። ከላይ ከሰማይ ከዋክብት ይፍለቀለቃሉ። እነርሱ እንደ ጧፍ ናቸው ይባላል።
ከዚያ ዳር የቱሉ ሁለት አይኖች አለወትሯቸው በሲቃ ተጎልጉለው እሳት የሚተፉ ይመስላሉ። ከኋላው ደግሞ ጋዝ ያለቀባት የቱሉ ኩራዝ ብልጭ ድርግም ትላለች። ቱሉ ሁለት እጆቹን በኃይል ጨብጦ ስሩ እየተግተረተረ ጥርሶቹን ነክሶ ጡንቻው እስኪነፋፋ ካማጠ በኋላ ይቺ ማህበር ነፍሴ ቆማ አትፈርስም አለ። ጭጋግና ጠል መጽሐፍ ላይ የወጣ ደራሲው አይታወቅም። ቱሉ ፎርሳ